ጥምቀት ላይ መተናል። እንግዲህ ጥምቀት በሉተራን ኦፍኮርስ ይከበራል፣ ምንም ዳውት የለውም። እንዴት ነው የሚከበረው የሚለውን ነው መግለጽ የሚገባን ማለት ነው። እንዴት ነው የሚከበረው ብለን በምንልበት ሰዓት በዚህ በውጭው ምንድነው የሚደረገው? ጃንዋሪ 11 ነው፣ ሰንዴይ ቀን ነው የሚውለው። በዛን ጊዜ ምንድን ነው የሚደረገው ብለን ስንል ወደ ቤተክርስቲያን ሰው ሁሉ ይሰበሰባል። የዛን ጊዜ በሚሰበሰብበት ሰዓት በዛ ካላንደር ቀን የአመቱ ምንድን ነው የሚለው ይታያል። አመቱ ማለት ምን ማለት ነው? እያንዳንዱ አመቶች በአራቱ ወንጌሎች አደለ የተሰየሙት? የማርቆስ አመት፣ የሉቃስ አመት፣ የማቴዎስ ዘመን፣ የዘመነ ማቴዎስ፣ ዘመነ ሉቃስ፣ ዘመነ ዮሐንስ ተብለው በአራቱ ወንጌሎች አደለ የተሰየሙት? ልክ እንደዛው ዘመኑ ለምሳሌ የማቴዎስ ከሆነ ከማቴዎስ ወንጌል ንባቡ ይነበባል። ያ ክርስቶስ ኤጲፋኒ ነው፣ ክርስቶስ የተገለጠበት አብ ልጁ መሆኑን የመሰከረበት ቀን ስለሆነ ያ እየተነበበ እየተከበረ እየታሰበ ይውላል ማለት ነው። ስለዚህ እንትኑ ነው የሚለየው። በመጀመሪያ አመቱ ምንድን ነው? ዘመነ ማርቆስ ነው ወይስ ዘመነ ሉቃስ፣ ዘመነ ማቴዎስ ነው ወይስ ዘመነ ዮሐንስ የሚለው ይለያል። ስለዚህ ከዛ ክፍል ሙሉ ይነበባል ማለት ነው። ሙሉ ይነበባል። እንዳውም እንትን ነው በመቀባበል ነው የሚነበበው። በመቀባበል ያ ክፍል በደንብ ይነበባል። ኢየሱስ ክርስቶስ በዮርዳኖስ ወንዝ የተጠመቀበት ክፍል ማለት ነው። ይሄንን ቅድም አይ ቲንክ ሙሌም ከታች ሲያስቀምጠው ነበረ። ሉተር ወርክስ ላይ እናገኘዋለን። 37 ላይ ቁጥር 2 ላይ ቁጥር 53 ላይ እነዚህን ክፍሎች ላይ እናገኛለን። አቤት ሰው ሲገባ ነው። ኦኬ ሉተር ወርክስ ቮሊዩም 37 ቁጥር 2 ላይ አሁን ቅድም ስትናገሩት ከነበረው ኢየሱስ ክርስቶስ ካዘዘው ጥምቀት ጋር የሚያመሳስለው አንድ ነጥብ አለው። ማያመሳስለው ደግሞ ብዙ ነገር አለው። የኢየሱስ ክርስቶስ ያዘዘው ጥምቀት ለሪጀኔሬሽን የሚሆን ጥምቀት ነው። ሰው ዳግም የሚወለድበት ነው። ከክርስቶስ ጋር አንድ የሚሆንበት ነው። ክርስቶስን የሚለብስበት ጥምቀት ነው። ለሕዝብ ሁሉ ለዓለም ሁሉ የተሰጠ ወይም ደግሞ በዚህ ኢንስትሩመንት ምክንያት ሰዎች ወደዚህ ፕሪቪሌጅ የሚመጡበት ዳግም የሚወለዱበት ክርስቶስን የሚለብሱበት ነው። የዮሐንስ ጥምቀት እንደሚታወቀው ለሪጀኔሬሽን አይደለም፣ የንስሐ ጥምቀት ነው። ግን አንድ የሚያመሳስለው ነገር አለ። ሉተር ወርክስ 37 ቁጥር 2 ላይ እንደገለጠው ክርስቶስ ወደ ዮርዳኖስ ሲገባ በመለኮትነቱ ውሃውን ቀደሰው ይላል። ውሃው ቅዱስ ውሃ ነው ይላል። ጥምቀትን እኛ አሁን ለሪጀኔሬሽን የሆነውን ጥምቀት የምንገልጠው በቡክ ኦፍ ኮንኮርድ ላይ እንደዛ ነው። ውሃው ከቃሉ ጋር የተዋሃደ ስለሆነ ቅዱስ ውሃ ነው ብለን የምንገልጠው ማለት ነው። እዚህ ጋር የሆነ ተመሳሳይ የሆነ ነገር አገላለጽ እናያለን። ይህንን ተመሳሳይነቱን እንዳውም ያብራረዋል። ክርስቶስ ወደ ዮርዳኖስ ወንዝ በሚገባበት ሰዓት በመለኮትነቱ ውሃውን ቀደሰው፣ ውሃው ቅዱስ ነው ብሎ ይገልጠዋል እዛ ቦታ ላይ ማለት ነው። ቁጥር 2 ላይ 53 አካባቢ ደግሞ ይመስለኛል ግልጠቱንና ሹመቱን የሚያብራራበት ክፍል አለ። ኢየሱስ ክርስቶስ ከዛ በኋላ እንዴት ወደ አገልግሎት እንትን እንዳለ ማለት ነው። እና ለሪጀኔሬሽን ከሚሆነው ጥምቀት ጋር የሚያያይዘው ነገር ውሃው ቅዱስ መሆኑ እዛ ጋር ክርስቶስ በመለኮትነቱ እንደቀደሰው ለሪጀኔሬሽን የሚሆነው ጥምቀት ደግሞ ውሃው ከቃሉ ጋር እየተዋሃደ ስለሆነ ውሃው ቅዱስ ነው ብለን የምናምነው። ስለዚህ የሚያያይዘው የሚያገናኘው ይሄ ነጥብ አለ። ግን የዮሐንስ ጥምቀትና የክርስቶስ ኢየሱስ ያዘዘው ጥምቀት የተለያዩ ናቸው። የዮሐንስ ጥምቀት የንስሐ ጥምቀት ነው። ይሄኛው ደግሞ ሰዎች ሪጀኔሬት የሚያደርጉበት፣ ክርስቶስን የሚለብሱበት፣ ከክርስቶስ ጋር አንድ የሚሆኑበት፣ የኃጢአትን ስርየት የሚያገኙበት ጥምቀት ነው ብለን ነው የምናምነው ማለት ነው። እና ኤፒፋኒ የሚለውን ነገር ይሄ ጥምቀት የሚለውን ነገር በሉተራን ይከበራል። በተለይ እዚህ ውጭው በደንብ ነው የሚከበረው። ጃንዋሪ 11 ነው። ይሄ ሰርቪስ ካላንደር አለው። በዛ ጊዜ ተሰብስቦ ምንድን ነው የሚደረገው? ቅድም እንዳልኳችሁ ዘመኑ የምንድን ነው የሚባለውን ከተለየ በኋላ ዘመኑ ለምሳሌ የማቴዎስ ከሆነ ከማቴዎስ ወንጌል ላይ ሙሉ ይነበባል ማለት ነው። ያንን እያከበርነው እያሰብነው የምንውልበት ቀን ነው ማለት ነው። ነገር ግን ልክ አሁን ኦርቶዶክሳዊያን አሁን ሲያከብሩት በሚያከብሩበት መንገድ አይደለም። ኦርቶዶክሳዊያን ሲያከብሩት ግልጠቱን ኤፒፋኒን ወጥቶ መገለጥ አለበት ብለው ይላሉ። ባለፈው መምህር በረከት እንዳስረዱት ወጥቶ መገለጥ አለበት፣ መታየት አለበት። ለዛ ነው መሰዊያው የሚወጣው፣ አልተሩ የሚወጣው ወደ ውጭ ግልጦት መሆን ስላለበት ነው የሚለውን ነገር ሞር ኤንፈሳይዝ ይሰጡታል። እኛ ጋር ይዘን የምንወጣው ነገር የለም። አልተሩን ይዘን አንወጣም። ነገር ግን በኮንግሬጌሽኑ ተሰብስበን ምንድን ነው የሚደረገው? ያ ቀን እያከበርነው ከመጽሐፍ ቅዱስ እንደ ዘመኑ ያለውን ክፍል አውጥቶ እየተነበበ እየተቀባበልን፣ ያው እየተቀባበሉ ነው የሚነበበው ማለት ነው። አንዱ ከአንዱ እየተቀባበለ ያ ነገር እየተነበበ እየተከበረ ይዋላል ማለት ነው። እና ይህንን ነው ልል የምችለው።